በሕይወትህ ውስጥ የመከበር ምስጢር ያለው ዋጋህ ላይ ነው። በቀላሉ የማትተካ ሁን። እውነተኛ ኃይል ያለው ሰው ጫጫታ አያበዛም፣ ነገር ግን በፍጹም ሊተካ አይችልም። ሰዎች አንተን አጥብቀው ሲፈልጉ አንተ እውነተኛውን ኃይል ይዘሃል ማለት ነው። በቀላሉ የማይተካ ሰው ሁል ጊዜ ይፈለጋል፣ ነገር ግን መጥፋትህ ማንንም የማይጎዳ ከሆነ መኖርህ ምንም ትርጉም የለውም። ወደ ማንኛውም ክፍል ስትገባ ያንን ክፍል በጸጥታ የሚቆጣጠረው አካል አለ። እያንዳንዱ ፈገግታ አስቀድሞ የተሰላ ነው። የምትጋፈጠው ውድቀት ሆን ተብሎ የተቀነባበረ ሊሆን ይችላል። አንተ ሁሉም ሰው ጥሩ ነው ብለህ ፍትሃዊነትን ስታሳድድ እነሱ ብልጫን ያሳድዳሉ። አብዛኛው ሰው ኃይልን በጩኸት በገንዘብ ወይም በስም ይፈልገዋል። ነገር ግን እውነተኛው ኃይል በውስጥ ያለውን ስሜት መቆጣጠር በመቻል ብቻ ነው። ሰዎች ስሜትህን ሲያውቁ አንተን መቆጣጠር ይጀምራሉ። ስሜትህ ሲታይ ድክመትህ ይታያል። ድክመትህ ሲታይ በቀላሉ ትገዛለህ። ይህ ቪዲዮ ስለ 10 የማይታዩ የኃይል ሕጎች ነው። እነዚህ ሕጎች በመጽሐፍት ውስጥ በቀላሉ የማይገኙ የስሜት ምሽግ የምትገነባባቸው የማኪያቬሊ ጥበብ ናቸው። በዚህ ቪዲዮ ሰዎችን ስለ መጉዳት አናወራም፣ ነገር ግን ማንም ሰው አንተን እንዳይጎዳ የማይሰብር የስሜት ምሽግህን እንዴት እንደምትገነባ እንማራለን። የጨዋታውን ሕግ ተረዳ፣ አለበለዚያ የሌሎች ሰዎች ጫጫታ ሰለባ ሆነ ትከራለህ። ሕግ 1 ደካማ ጎንህን ደብቅ። ሰዎች የሚያጠቁ ደካማ ነጥብህን ሲያውቁ ብቻ ነው። ፍርሃትህን፣ ቁስልህን፣ ያለፈ ህመምህን ወይም የምትፈልገውን ነገር በጭራሽ አታሳይ። ምክንያቱም ሰዎች ያንን እንደ መሳሪያ ይጠቀሙበታል። የሰዎች ቃል እንደ ስለታም ቢላዋ የሚሰማ ደካማ ጎንህንና የሚያቆስልህን ነገር ስላሳያቸው ነው። ጠንካራ ሰው ደካማ ጎኑን እንደ ሚስጥር ይይዛል። እንዲያውም አንዳንድ ጊዜ ሌላ ሰው እንዲያስብለት የሚያደርግ የሐሰት ደካማ ጎኑን ያሳያል፣ እውነተኛውን ግን ይደብቃል። ደካማ ነጥብህ የማይታወቅ ከሆነ ማንም አይነካህም። ድክመቶችህን በግድየለሽነት በፈገግታና በዝምታ ሸፍናቸው። ሌሎች ሚስጥራቸውንና ድክመታቸውን ሲያወጡ አንተ ግን ምንም አታሳይ። የሚያስቆጣህን ነገር ካላወቁ ሪሞት ኮንትሮልህ በእጅህ ነው። ሕግ 2 በቀላሉ የምትተካ አትሁን። በሥራ፣ በንግድህ ወይም በሕይወትህ ውስጥ የመከበርህ ምስጢር ዋጋህ ላይ ነው። በቀላሉ የምትተካ አትሁን። የዘመኑ ሥርዓት አንተን እንደ ተራ ዕቃ ሊያይህና በሌላው ሰው በቀላሉ ሊቀይርህ ይፈልጋል። እውነተኛ ኃይል ያለው ሰው ግን በፍጹም ሊተካ የማይችል ነው። ዕውቀቱ፣ የገነባው ሲስተም ወይም የሚያመጣው ውጤት እጅግ ልዩና ከማንም የተለየ ነው። ራስህን እውነተኛ ኃይል እንደሚፈልቅበት ጥልቅ ምንጭ እንጂ ሰዎች ተገርግለው እንደሚጥሉት ተራ መሳሪያ አታድርግ። በቀላሉ የምትተካ ከሆንክ ቦታህን ላለማጣት ስትል ዘወትር በይሉኝታ ታስረህ የሰዎችን ፊት ለማስደሰት ትገደዳለህ። ነገር ግን ሰዎች ራዕያቸውንና ሥራቸውን ለማስቀጠል አንተን አጥብቀው ሲፈልጉ እውነተኛ ኃይል አለህ ማለት ነው። አሰሪዎቹ ወይም የንግድ አጋሮችህ ካንተ ውጭ መጓዝ ሲያቅታቸው ቁጥጥሩ ሙሉ በሙሉ ወደ አንተ እጅ ይገባል። በቀላሉ የሚተካ ሰው ሁል ጊዜ ይፈራል፣ ይጨነቃል፣ መብቱን ለመጠየቅም ያጎበድዳል። በማንም የማይተካ ሰው ግን ሁል ጊዜ ይመራል፣ የራሱን ሕግ ያወጣል፣ የራሱን ዋጋ በራሱ ይተምናል። መጥፋትህ ማንንም የማይጎዳና በቦታ ላይ ክፍተት የማይፈጥር ከሆነ መኖርህ ምንም ትርጉም የለውም። ስለዚህ ከሰዎች ጫጫታ ርቀህ በጸጥታ ሆነ ማንም በቀላሉ ሊማረው የማይችለውን ጥልቅ ክህሎትህን አሳድግ። በገበያ ውስጥ አንተን ለማስወገድ እስኪከብዳቸው ድረስ ጠንካራ የፋይናንስና የአእምሮ ሌቨሬጅ ገንባ። ሰዎች ሳያውቁት በአንተ ላይ ጥገኛ እስኪሆኑ ድረስ በማይታየው የጀርባ ክፍል የራስህን ጸጥተኛ ሲስተም ዘርጋ። ነገር ግን ይህን ሁሉ ስታደርግ እያንዳንዱን የጥበብ ምስጢርህን ፊት ለፊት አታውጣ። የጀርባ አሰራርህ እንቆቅልሽ ይሁን። ምክንያቱም ሙሉ በሙሉ የተነበበና ምስጢሩ የተገለጠ ሰው ጊዜው ሲደርስ በቀላሉ ይተካልና። ሁል ጊዜ ተፈላጊ ሁን። በማንም የማይደፈር ሁን። መቼም ቢሆን የማትተካ ሁን። ሕግ 3 በስሜት ተገፋፍተህ አትናገር። ስሜትህ ሲፈታተንህ አፍህን ዝጋ። በቁጣ፣ በሐዘን ወይም በንቀት ስትናገር እውነተኛውን ራስህን ትገልጣለህ። ሰዎች ያንን ይይዛሉ እናም ይጠቀሙበታል።
ኃይል ያለው ሰው ስሜቱን አይናገርም። ስሜቱን ይመለከታል፣ ይቆጣጠራል። ከዚያም በሰከነ አእምሮ ይናገራል። አንድ ጊዜ በስሜት የተናገርከው ቃል ለዓመታት ሊያስር ይችላል። ስለዚህ ስሜት ሲገነፍል ዝም በል። ዝምታ ከማንኛውም መከራከር ይመልጣል። እያንዳንዱ ቃልህ ዓላማን ማገልገል አለበት እንጂ የውስጥህን ንዴት ማስታገሻ መሆን የለበትም። ዝምታ ግራ ያጋባል፣ እርጋታ ያበሳጫል። ሌሎች ራሳቸውን መቆጣጠር አቅቷቸው ስሜታቸውን ሲያንጸባርቁ፣ አንተ ግን ቀዝቃዛ ታዛቢ ሁን። ስለ ራስህ ስሜት ትንሽ ባወጣህ ቁጥር እነሱ ስለ ራሳቸው ባዶነት ብዙ ያወጣሉ። ሊያነቡህ ካልቻሉ ሊቆጣጠሩህ አይችሉም። በማንኛውም ክፍል ውስጥ ያለ እጅግ ቀዝቃዛው ሰው ሁኔታዎችን መቆጣጠር የሚችለው እሱ ነው። ሕግ 4 አንበሳ ሳይሆን ቀበሮ ሁን። አንበሳ በኃይል ያሸንፋል፣ ቀበሮ ግን በጥበብ። ኃይል ስልታዊ እንቅስቃሴ እንጂ ጡንቻ አይደለም። እውነተኛ ኃይል የማይታይ ነው። ብዙ ሰዎች ኃይልን በጩኸትና በማስፈራራት ማሳየት ይወዳሉ። ጥንካሬያቸውን፣ እቅዳቸውንና ገንዘባቸውን ጮክ ብለው የሚያውጁ ሰዎች ሁል ጊዜ ይፈተናሉ፣ ምቀኛን ይጋብዛሉ። አንተ ግን የውስጥ ምሽግህን ስትገነባ ድምፅህን አጥፋ። ሲያስፈልግ ደካማ መስለህ ታይ፣ ሲያስፈልግ ተሰወር። ከማኅበራዊ ሚዲያ ጫጫታ ርቀህ በጸጥታ ሥራህን ሥራ። በኃይል ጨዋታ ውስጥ አሸናፊ የሚጮኸው አይደለም፣ የማይታየው ነው። አንበሳ ሲጮህ ሁሉም ያየዋል። ቀበሮ ሲንቀሳቀስ ግን ማንም አያውቅም፣ ግቡን እስከሚያሳካ ድረስ። ሕግ 5 ጊዜን ተቆጣጠረው። ትዕግሥት የሌላቸውና የሚቸኩሉ ሰዎች ኃይላቸውን ስልታዊ ለሆኑት አሳልፈው ይሰጣሉ። ችኮላ የደካሞች ምልክት ነው። ሰዎች ሲቸኩሉ ስህተት ይሠራሉ፣ ደካማ ጎናቸውን ያሳያሉ። አንተ ግን ጊዜን እንደ መሳሪያ ተጠቀም። ሌሎች ሲቸኩሉ አንተ በዝግታ ተመልከት። ሌሎች ሲናደዱ አንተ ጸጥ በል። ትክክለኛው ሰዓት ሲመጣ ብቻ እንቅስቃሴ አድርግ። ጊዜን የሚቆጣጠር ሰው ሰዎችን ይቆጣጠራል። ሰው ሲተችህ ወዲያውኑ አትመልስ። ውሳኔ ሲጠበቅብህ ወዲያውኑ አትወስን። ነገር ግን እንድትወስን በሚጠበቅብህ ሰዓትም አትዘገይ። በችኮላ የሚንቀሳቀሱ ሰዎች በቀላሉ ይዘወራሉ። አንተ ግን ቆም በል፣ ታግሰህ ጠብቅ። ጊዜን በእጅ ስታስገባው ታላቅ መሳሪያ ነው። ሌሎች በችኮላ ስህተት ሲሰሩ አንተ ስትራቴጂህን አውጣ። ኃይል ፍጥነት አይደለም፣ ትክክለኛ ሰዓትን የመጠበቅ ጥበብ ነው። ሕግ 6 ከጀርባ ምራ። እውነተኛ ኃይልና ነፃነት ያለው በጭብጨባው መሃል አይደለም። ታላቅ ሲስተም ገንባ፣ ነገር ግን አደባባይ ለመውጣት አትጓጓ። ብዙ ሰዎች መታየትን ይፈልጋሉ፣ ጭብጨባንና መሞገስን ያሳድዳሉ። እውነተኛ ኃይል ያለው ሰው ግን በጥላ ውስጥ መደበቅን ይመርጣል። ከፊት ስትሆን ሁሉም ያይሃል፣ ሁሉም ያጠናሃል፣ ሁሉም ሊያጠቃህ ይችላል። የሰዎች ትኩረት መሆን የሚያቃጥል እሳትና ለምቀኝነት ኢላማነት የሚመች ነው። ፊት ለፊት የሚታየው ሁል ጊዜም የወቀሳና የጥቃት የመጀመሪያው ሰለባ ነው። ከጀርባ ስትሆን ግን አንተ ዓለምን ታያለህ፣ ዓለም ግን አንተን አያይህም። ኃይል የሚገነባው በጸጥታ ነው፣ በጥላ ውስጥ በማይታይ የጀርባ እንቅስቃሴ። እጅግ አደገኛውና ነፃ የሆነው ሰው ፊት ለፊት የሚታየው አይደለም፣ ከጀርባ ሆኖ ሲስተሙን የሚመራው እንጂ። በጥበቡ ዓለም አሻንጉሊት አጫዋቹ ወይም ዘፐፔት ማስተር መቼም ቢሆን መድረክ ላይ አይወጣም። እሱ ገመዱን ይጎትታል፣ ታይታውንና ጭብጨባውን ግን ለተዋንያኑ ይተዋል። ሌሎች ጩኸቱን፣ ወቀሳውንና ጊዜያዊ ዝናውን ይውሰዱ። አንተ ግን ከትዕይንቱ ጀርባ ሳትታይና በማንም ሳትነካ ቆይ። ዝና ለሚፈልጉ ሰዎች መድረኩን ስጣቸው፣ አንተ ግን የኃይሉን ቁልፍ በእጅህ አድርግ። የፊት ገጽ አትሁን፣ በጸጥታ የማይታይ የፋይናንስ ሌቨሬጅ ገንባ። የሕዝብ ዓይን ከማያርፍበት ስፍራ ሆነ ራሱን በራሱ የሚያንቀሳቅስ ኢምፓየርህን ዘርጋ። እነሱ አደባባይ ላይ ብርሃን ሲያሳድዱ፣ አንተ ማንም የማይደርስበት ሰላማዊ ጥላ ፈልግ። ሕግ 7 የጥፋተኝነትን ሰንሰለት በጥስ። የይሉኝታ ባህላችን ትልቁ በሽታ የጥፋተኝነት ስሜት ወይም ጊልት ነው። ሰዎች የጥፋተኝነት ስሜት እንዲሰማህ በማድረግ እንድትታዘዛቸውና የእነሱን ሕይወት እንድትኖር ይፈልጋሉ። ይህን ካላደረግክ ጨካኝ ነህ፣ ለሰው አታስብም ይሏል። ይህ የጥፋተኝነት ስሜት አንተን ለማሰር የተጠመደ ወጥመድ ነው። ይህ አስተሳሰብ ወደ አእምሮ እንዲገባ በፍጹም አትፍቀድ። የጥፋተኝነት ስሜት
ቁርጠኝነትህን ያዳክማል፣ የሕይወትህን ፍጥነት ያዘገያል። ለሰዎች መልካም አድርግ፣ ኃላፊነትህም ተወጣ። ነገር ግን ሰዎች በይሉኝታ ገመድ እንዲያስሩ በፍጹም አትፍቀድ። አእምሮህ ነፃ መሆን አለበት። ኃይል ያለው ሰው የራሱን እውነት ይከተላል እንጂ ጥፋተኝነትን አይቀበልም። ምክንያቱም የሌሎች ስሜት የሱ ኃላፊነት አይደለም። ጥፋተኝነትን ስትቀበል ትገዛለህ፣ ስታስወግድ ግን ነፃ ትሆናለህ። ሕግ 8 ትናንትን አቃጥለው። ያለፈ ታሪክህ፣ ስህተትህ ወይም የድሮ ማንነትህ የዛሬን ከፍታህን የሚገድብ ከሆነ አሁንም ታስረሃል። የድሮ ማንነት ናፍቆት ወደ ኋላ የሚጎትት አደገኛ የሥነ ልቦና ወጥመድ ነው። ሰዎች ሁል ጊዜ ከድሮ ደካማ ማንነት ጋር ሊያስሩህ ይሞክራሉ። ትናንት እኮ እንዲህ ነበርክ፣ ለምን ትለወጣለህ እያሉ ወደ ኋላ ይጎትቱሃል። ብዙዎቹ እንድትለወጥ አይፈልጉም፣ ምክንያቱም ያንተ ማደግ የእነሱም ወደ ኋላ መቅረት አጉልቶ ያሳያቸዋል። አንተ ግን ማህበረሰቡ የሰጠህን ቅርጽ ሰብረህ ውጣ። አሮጌውን አንተን ያለ ምህረት አጥፋው። የድሮውን ማንነትህን በእሳት ካላቃጠልከው ለአዲሱና ለጠንካራው ማንነት የሚሆንህ ባዶ ቦታ አታገኝም። የትናንት ቁስልህ፣ የድሮ ውድቀትህ፣ ጊዜያዊ ስኬትህም እንኳን ቢሆን የነገውን ድልህን እንዲያዘገየው አትፍቀድ። እውነተኛ ኃይል ማለት ራስን በየቀኑ ዳግም የመፍጠር አቅም ነው። ትናንት የነበርከውን ሳይሆን የዛሬው ሕይወትህና ታላቁ ራዕይህ የሚጠይቀውን አዲስና ጠንካራ ሰው ሁን። ጠንካራ ሰው ያለፈውን እንደ ትምህርት ይጠቀምበታል እንጂ የሕይወቱ መሪ አያደርገውም፣ እንደውም ያቃጥለዋል። ትናንትን እያሰብክ ስትቆዝምና ራስን ስትወቅስ ውድ የሆነውን የዛሬን ጉልበትህን በከንቱ ታባክናለህ። የትናንት ውድቀትህን እንደ ማገዶ ተጠቅመህ አዲሱ ሞተርህን ስታስነሳ ግን ገና ያልታየውን ታላቅ ነገርን ትገነባለህ። ያለፈ ታሪክህና ስህተትህ አንተን የሚዘውርህ ከሆነ አንተ የሕይወትህ መሪ አይደለህም፣ የትዝታህ ባሪያ ነህ። ማህበረሰቡ በለጠፈብህ ታሪክ ውስጥ እስረኛ አትሁን። የድሮውን የሕይወትህን መጽሐፍ በቆራጥነት ዝጋው። አብቅቷል። የድሮ ማንነትን አቃጥለህ አመዱን አራግፈህ ተነሳ። ካለፈው ስህተትህ ተምረህ የድሮውን ቁስልህንና ደካማ ማንነትህን ትተህ አዲሱን ኢምፓየርህን አሁን ጀምር። ሕግ 9 ሁከትን እንደ መሰላል ተጠቀም። ከባድና አስቸጋሪ የሕይወት ወቅቶች መምጣታቸው አይቀርም። የኢኮኖሚው ቀውስ፣ ማኅበራዊ ሁከት ወይም የግል ማዕበል ይነሳል። ደካማ ሰዎች በዚህ ጊዜ ይሸበራሉ፣ ይወድቃሉ። አንተ ግን ሁከትን እንደ ትልቅ ዕድል ተጠቀምበት። ሌሎች ሲሸበሩ አንተ ተረጋጋ። ሰዎች ሲፈሩ አንተ ዕቅድህን ፈጽም። ሁኔታዎችን በጸጥታ አጥና፣ እናም መፍትሔ ይዘህ ብቅ በል። በእሳቱ ውስጥ ያለው ብቸኛው እርጋታ አንተ ሁን። ችግር ሲመጣ አትሽሽ፣ ወደ ጥንካሬና ወደ ዕድል ቀይረው። ሁከት የሚፈጥረው ክፍተት ለአንተ ዕድል ነው። ሁከት የደካሞች መቃብር ሲሆን የጠንካሮች ግን መሰላል ነው። ሕግ 10 እምነትን በስትራቴጂ ምራ። እምነት የምትሰጠው ነገር ሳይሆን የምትቆጣጠረው ነገር ነው። በጭፍን ማመን በማታየው አቅጣጫ የሚያድግ አደጋ አለው። የሰው ልጅ ተፈጥሮ ተለዋዋጭ ነው። ሰዎችን በቀላሉ አትመን። ጥንቃቄህን እንድትተውና የውስጥ ስሜትህን ችላ እንድትል የውሸት ፈገግታዎች ያሳምነዋል። ነገር ግን እምነትህን ቀስ በቀስ በሙከራና በመመልከት ስጥ። ለሰዎች ክብር ስጥ፣ መልካም ሁን። ነገር ግን የስሜትህንና የምስጢርህን ሙሉ ቁልፍ በጭፍን ለማንም አትስጥ። እምነት ማለት መገዛት አይደለም። በራስ ላይ ያለህን ጥበቃ አታስወግድ። ብዙ ሰዎች በፍጥነት ያምናሉ፣ በፍጥነትም ይጎዳሉ። አንተ ግን እምነትህን እንደ ውድ ሀብት ጠብቅ። ቶሎና በጭፍን የማመንን ልማድ አቁም፣ አለበለዚያ ሕልውናህ በቀላሉ ከእጅህ ያመልጥሃል። ወዳጄ፣ እነዚህ 10 ሕጎች የጭካኔ ሕጎች አይደሉም። ራስን ከማይረባ ጫጫታ፣ ከይሉኝታ እስር ቤትና ከስሜት ባርነት ነፃ የምታወጣባቸው የጥበብ ሕጎች ናቸው። የስሜት ምሽግህን አጥብቀህ ገንባ። በጫጫታ አትናወጥ። በራስህ እውነት፣ በራስህ ሰዓትና በራስህ ሕግ ተንቀሳቀስ። ማንም ሊቆጣጠረው የማይችልና በማንም ሊተካ የማይችል እውነተኛ ሉዓላዊ ሰው ሁን።